አባት ውሸትህን ነው ይለኛል። እኔ እኮ አባት ከሚቀጥል አሁን 14 ዓመት ተኩል ነው እርግጠኛ ከ2 ዓመት በፊት ነው 2 ዓመት ተኩል በፊት ይሄ ታሪክ የነበረው። እኔ እኮ አሁን ከ1 ዓመት ነው ከ2 ዓመት በኋላ 13 ዓመት ይሆነኛል። ይሄ ሊሆን አይችልም፣ ልትወልድ አትችልም፣ ሳይንሱ ራሱ አይፈቅድላትም እያለ ሲከራከረኝ አስታውሳለሁ። ታሪኩ በቃ እምባዬ ዱብ 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 ነበር የሚለውና በዛ ምክንያት ነው የነገርኩት ታሪኩ። በዛ ምክንያት አይቼዋለሁ። ያሳዘነችኝ 13 ዓመት ልጅ መውለዷ ብቻ አይደለም፣ ስትወልድ ሰው አጠገቧ መጥፋቱ ብዙ ነገር አለ። በዛ ውስጥ ግን ልጁን ስትከላከልለት ወጣት ልጅ ነው መሰለኝ፣ በሷ እድሜ ኩያ አንደሬጅ የሆነ እድሜው ያልደረሰ ገና ልጅ ነው መሰለኝ። ምክንያቱም በመታለል ውስጥ እንዴት ኖረው ብዬ እያሰብኩ ነበርና በጣም ትልቅ ሰው ነው። ደፋሪነቱን በአደባባይ ወጥቶ መሰከረ። ለምን አንደሬጅ የሆነች ልጅን ወይም ደግሞ 18 ዓመት ያልሞላት ልጅን ግብረ ስጋ ግንኙነት አድርጎ ልጅ አስወልዶ ልጁ የኔ ነው ብሎ ሲመጣ የኢትዮጵያ ሕግ ይጠይቀዋል። በጣም ብዙ ባለሙያዎች ቪዲዮ ነው እየሰሩ ያሉት፣ ታሪኩን ነው የሚያወሩት። የሕግ ባለሙያዎች የታላችሁ? ከ18 ዓመት በታች ነች ልጅቷ። እሷ ፈቅዳ አይድፈራት፣ ፈቅዳም ይሁን በወለደችበት ጊዜ ያንን ችግር ባየችበት ጊዜ አጠገቧ አልነበረ። ላስቁምህ እዚህ ጋር ላስቁምህ እንዳትሳሳት ብዬ ነው። ሰውዬው ዛሬ ቪዲዮ ለቋል፣ ገብተህ ይኸው። እሱ አይደለም ለምን ፎቶዬን ሁሉ ለቀቁ ብሎ እየተናገረ እኔ አይደለሁም እኔ ልጅቷም አባት አይደለሁም ደፋሪም አይደለሁም ብሎ ወጥቷል። ቲክቶክ ላይ ቼክ አድርገው። ቆይ የልጅቷ አባት በህግ ተፈቅዶለታል። ፎቶ የሱ ይሁን ካልሆነ እንግዲህ ለምን እንዳቀናበሩበት ይገባኛል። ለምንድነው የተቀናበረው ብትይ ደግሞ በዋንትያ ጉዳይ የተነሳ ታሪክ ላይ ገብቶ ምን ችግር አለው ብትደፍራትስ ብሎ ሲናገር ነበር። እሱን ምናልባት this is the way revenge ማለት ይሄ ነው። የኢትዮጵያ ህዝብ ሲበቀልሽ እንዲህ ነው የሚበቀልሽ። ምክንያቱም በአደባባይ ወጥቶ ሰዎች እየጮሁበት ባለ ነገር ላይ ብትደፍራትስ ብሎ መናገር በሱ ዛሬ ደፋሪ ነህ ስለተባለ ወጥቶ ነው አይደለም ደፋሪው ካለ እሱ እውነት ደፋሪ ነው የልጇም አባት ባይሆን። ምክንያቱም ደፋሪ ስለሆነ ብቻ ነው በዚያ ደረጃ ያበረታታው። ቪዲዮ ተቆርጦ አይቼዋለሁ። በጣም ማናዶኝ ነበር። በዚህ ደረጃ እንዴት አንድን ሴት ልጅ እንደው ላንደበቱም ቢሆን ምንም ታሪክ ይሁን ብትደፍራትስ ምን ችግር አለው ሲል ምን ማለት ነው? እሱም ታዩ ሰውየው ጋር አልመጣም ይቆይ። ሌሎች ሰዎች በዚህ ደረጃ ከተበቀሉ ታየሽ የሰው ልጅ በዚህ ቪዲዮን ከፍቶ ነው የተናገረው። ማን አለብኝነት ነው ያ። በፍጹም ልትያ አይገባም። አንድ ሴት ተበድላ ይሁን ማንም ወንድም ይሁን ህፃናት ልጆችም ይሁኑ ትልቅም ሰው ይሁን ስለበደሉ ሲናገር ጣልቃ ገብተን የራስ ጉዳይ የምንልበት ዘመን አይደለም፣ ፈራጅ ስላልሆነ። ነገር ግን የዋንትያ የልጁ አባት አንደሬጅ ከነበረ ኦሬዲ ህጉ ያግዘዋል። አንደሬጅ ከነበረ ከዛ ውጭ ግን ልጅቷን ከ18 ዓመት በታች ሆና እሱም ከሆነ ይመስለኛል በዚህ ላይ የህግ ባለሙያ ጋብዝበታለሁ፣ እጠይቃለሁ። እርግጠኛ ነኝ እሱን የሚያሳስረው ነገር አይኖርም። ነገር ግን ከ18 ዓመት በላይ ሆኖ እሷ ከ13 ዓመቷ ከ18 በታች ሆና ልጅ ከወለደች ከእድሜያ በታች ከሆነች ልጅ ጋር ግንኙነት በማድረግ ክስ ይመጣበታል። ያንን ደግሞ በማስረጃ አግኝቶታል። ለምን እች ልጅ ስትቀርብ የፈለገ ይሁን በዛ ፊቷ በዛ ፊልሞ እንደው ብትደብቀን 13 ባትሆን 15 ነች አይደለም? ኑኑ መቼም 18 አልሞላት። ኑኑ አይ 18 አይሞላትም። ያኔ ስትወልድ 13 ዓመት ነው ያለችው ራሷ 13 ዓመት 13 ዓመት ነው። ግን ሰውየው ይሄ አይደለም ቆርጠው ነው ያወጡኝ አለ። እሱን ተው ነው አሁን ፎቶ ስለወጣ አሁን ግን ልክ ነህ እንዳልከው የልጅ እንትን ፈቃድ አባትነት ይሰጠኝ አለ። ግን ምን ተባለ መሰለህ? ክስ አላቀረበችም እሷ ነው የሚባለው። መክሰስ አይገባትም እኮ እሷ እኮ አትከሰም። አቃቢ ህግ ነው በዚህ ላይ የሚከስሽ። በፍጹም ዋንትያ በፍላጎቷም ቢሆን ነው የሚለው። እሷ ፈላጊ እንኳን ሆና ፍላጎቱ ኖሮት
ብታደርገው እንኳን ህጉ ይከሰዋል። አቃቢ ህግ ነው የሚከሰው። ይሄንን ፖሊስ ነው ክስ አዘጋጅቶ ለአቃቢ ህግ አስተላልፎ የሚሰጠው። ሰውየው በአካል ባይገኝ ኦኬ ትያለሽ። ይሄ ሰውዬ ግን በአካል መጥቶ የልጁን መብት ጠይቆ ሰዓታትም ቢሆን እንዲያይ ተፈቅዶለታል። ስለዚህ ይሄ ሰውዬ ኤግዚስት ያደርጋል አለ በህይወት ዴኔ ማስመርመር ይችላሉ። ከእድሜ በታች ከሆነች ልጅ ወልደሃል ተብሎ አልወለድኩም ቢል ይታያል። ይሄ የሚያሳየን ብዙ ልጆች አሉ አንደሬጅ ሆነው ኢትዮጵያ ላይ ሆነው የሚደረግባቸው ነገር። እኔ 18 ዓመት ካለፋት ልጅ ጋር የሚደረግ ሴክሹዋል ሪሌሽን ኖርማል ነው፣ ፈቃደኝነት ካለ መገደድ አይኖር እንጂ ሴቷ በጥቅምም ትገዛ በገንዘቡም ይግዛት ስትፈልግ እሷም ደግሞ ፈቅዳና ፈልጋ ወዳውም ታድርገው ምንም ታድርገው እድሜያቸው ከህግ በላይ ነው። ህጉ አያስገድድም። ያንን ሪሌሽንሺፕ ነው፣ ጓደኝነት ነው። እድሜያቸው ላይ 80ና 20 ቢሆኑ አይደንቀኝም። በቃ ጥቅም ነው ያስተሳሰራቸው። ሴክሹዋል ሪሌሽኑ ምናልባት ከሌላው ከወጣቱ የተሻለ ከዛ ሰው ጋር ግንኙነቱን ፈልገው ሊሆን ይችላል። እድሜ ማተር አያደርገኝም። አንደሬጅ ግን ሲባል ጥያቄ አለው። በይበልጥ ብዙዎች ከዲያስፖራው ዓለም ላይ ይሄ ችግር አለ። አንደሬጅ ልጆች ላይ ተሯሩጦ ድንግልና እስከ መግዛት ድረስ የደም አባዜ የያዘን ይመስል ምናምን። እኔ ሌላው ሴክሹዋል ሪሌሽን ማንም ሰው የፈለገውን የመሆን መብት አለው። ፈቅዳና ፈልጋ በእሷም ፍላጎት ላይ ተመረኮዘ እስከሆነ ድረስ እሷም ምናልባት ፈልጋ ውጭ ሀገር ለመሄድ ይሆናል ከእሱ የተሻለ ህይወት ኖሮት እሱ ቤት ለመግባት ፈልጋ ይሁን የምታደርገው ነገር ነው። እድሜያቸው ትናንሽ የሆኑ ግን በእንደዚህ ደረጃ ሲመጣላቸው ህግ መቀጣጫ ነው። በነገራችን ላይ ህግ ማስተማሪያ ነው። ይህ ሰው ቢታሰር ለኢትዮጵያ የሚያገኘው አንዳች ጥቅም የለም። እንደ ሀገር ሽልማት አናመጣም። እንደ ሀገር እና ኃይሌ ሮጠው እንዳመጡት ሜዳሊያ አይሰጥም። ግን የዛ ሰው መታሰር መቀጣጫ ይሆናል። ሌላ ሰው ያንን እንዳይፈጽመው ይደረጋል። ህጉ የሚፈቅደው ነውና ያንን አቀናብሮ እንዲህ አይነት መረጃዎች ሲመጡና በጣም ብዙ የህግ ባለሙያዎች ናቸው ሲያወሩ የሰማሁት። ቪዲዮ ወጥቶ ሰውየው ባለመሆኑ እሰየው እውነት ለመናገር ምክንያቱም ቪዲዮ ወጥቷል። አንድ ሰው ነገ ጠዋት ጭንቅላቱን ብሎ ይደፋዋል ብዬ ፈርቼ ነበረ። ቅሊንጦ ቀጥል። እኔ ፍቄ በዚህ ላይ ሳይሆን አንድ ብጠይቅ ጥያቄ አለ። ቅድም አንዱ ሲሸረከት ሰማሁት። ማለት ሶሻል ሚዲያ አሁን ሁሉም ከሁሉ ወጥቶ ብሎ ያመጣውን ነገር መናገር ነው እና አሜሪካን በተመለከተ የልጆች 12ኛ ክፍል ግራጁዌሽን ምርቃት ላይ ወደ ሌላ ለመውሰድ ፈልጌ አይደለም እና አንድ ሰው ከ150,000 እስከ 250,000 ያወጣላል። ምን አይነት ግራጁዌሽን ሁላችንም ደግሰናል፣ አይተናል፣ አሳይተናል እና ምን አስቦ ይሆን? የትኛው ድግስ ነው ከ100 እስከ 250,000 የሚኖረው? ምናልባት 12ኛ ክፍል አንድ የሚያስመርቅ ቤተሰብ እንዴትስ ሆኖ ነው 150,000 እና 200,000 አካውንት ላይ ሊኖር የሚችለው? 150 እና 250,000 ካለው ራሱን ቤት ገዝቶ እኮ ወይ ደግሞ ተከራይቶ ሊኖር አይችልም። አብዛኛው አሜሪካ የሚኖር ሰው አብዛኛው በክራይ ላይ ነው ያለው፣ ክራይ ቤት ውስጥ ነው ያለውና ሰምተው ሊሆን ይችላል፣ አይተው ሊሆን ይችላል። እኔ ሃይስት ማለት አሁን ቪአር እንትን ላይ ወጥቷልና አንዳንዴ ሰው ለሚያደርገው ነገር ሶሻል ሚዲያውን እኔ እንደምን መጠቀሚያ ለመታወቅ እየፈለገው እንደሆነ አላውቅም። አሁን አንተ በምትለው መንገድ ስለ ልጅቷን በወጣው ነገር በየትኛውም ነገር ላይ ሶሻል ሚዲያ ላይ ሁሉም መጥቶ እንደ ታዋቂ ይሆን እንዳዋቂ ሲናገር ነው የምታየው። በቃ ይሄ ነው ብሎ ነው የሚናገረው። ውጭ ዓለም ላይ ያለው ሰው አንድ የሚገናኝበት በተለይ አሜሪካ ላይ አንድ የሚገናኝበት አበሻ ከአበሻ ሃይ ሰላም የሚባባልበት የሚተዋወቅበት ራሱን ሪላክስ የሚያደርግበት ቀን ቢኖር ምንድነው? የሃይ ስኩል ግራጁዌሽን ወይ ሰርግ ነው። በዚህ ቀን ብቻ ነው ሰው የሚገናኘው። በአመት አንድ ግራጁዌሽን አንድ ወር ብቻ ነው የምትፈጀው። በዛች አንድ ወር ጊዜ ብቻ። በዛን ሰዓትም ደግሞ ማንንም አያስገድድም። ጓደኛ ከጓደኛው፣ ቤተሰብ ከቤተሰብ ጥያቃ ማለት ነው። ከዚህ ውጪ አበሻው 24 ሰዓት ስራ ላይ ነው የምታገኘው። ጧት ስራ፣ ማታ ስራ፣ ከነገባ ስራ ነው። ያችን ታይም ግን ሲያገኛት በደስታ ነው የሚሄደው። ደስ ብሎት ነው የሚሄደው እዛች ቦታ ላይ። ለምን? ወይ አበሻ ያገኛሉ፣ ትዳር የሚያገኝበት ሊሆን ይችላል፣ ከሰው የሚተዋወቅበት ሊሆን ይችላል፣ ወይ ደግሞ የነፈዘ ጭንቅላቱን እዛ ሄዶ በሚደንሰው ዳንስ ባየው ነገር በአበሻ ሁኔታ የሚደሰትበት ቀን ያቺ ቀን ናት። ወይ ሰርግ ወይ ግራጁዌሽን። ከዚህ ውጭ የሚገናኝበት ነገር የለም አበሻ። እናችኑ ነገር ብሎ እንዴት አድርግቶ እንዳወጣው ብታይ ምናልባት ወይ ከመልሼ ካገኘ ምናልባት የምታገኙት ገንዘብ እንደዛ ነው ብሎ አስቦ እንደው ምን እንዴት አይገኝም? የለም አይገኝም። ማንም ያንን የሚያገኘው ካለ ለመሰለ ልጄን እዛም ትቼ ላስመረቅ እኮ
እንደዛ ይሄን ያህልማ ምን እንደሱ ራሱ ወጪው ራሱ ከ150 ሺህ እስከ 200 ይሄን ያህል የሚያወጣ ሰውዬ ከሆነ እንዴ ለልጁ 3 እንትን መኪና ገዝቶ አይሰጠውም እንዴ? ምን ያጨናንቋል? ያናል በካሽ እና ሲከነክነኝ ነበር ራሱ ልክልሃለሁ አይደል ነው። እና አሁን ይሄኛውም ልጅ የተናገረው ሰውየው እሱ አይደለም። እሱ በተናገረው ላይ ከዚህ ጋር ቀነባብረው አይደል እንትኑን አዞሩት። አሁን አንደ ወደምትለው ነገር አዞሩት። ልጅቷ የልጅ አባት ነው ወደዋለሁ ብላለች። እሱ ደግሞ በፍጹም እዛ ነገር ውስጥ የለም። የልጁ አባት እዛ ነገር ውስጥ የለም። አልገባምም፣ አይታወቅምም፣ አልታየምም። የዚህ የሌላ ሰውዬ ፎቶ አንጥተው ነው የለጠፉት። እሱም ደግሞ በተናገረው ቃል ግን ልጁ ፍርድ ቤት ቀርቧል አልቀረበም? አባትየው የመብት ተሰጥቶታል አሁን እኮ ጥያቄው የሚመጣው ምን ታውቃለህ? አይኖ እዛ ጋር በነበረው ጭቅጭቅ ምክንያት የመጣ ነገር እንደሆነ ተርተራል። በዛን ሰዓት ስንት ዓመቱ ነው? ከ17 ዓመት በታች ከሆነ ይችላል አልኩ። ከ17 ዓመት በታች ሆኖ እሱ ህግ በማይጠይቀው ሁኔታ ላይ ሆኖ የተፈጠረ ግንኙነት ከሆነ እድሜ ቀረቤታ ካላቸው በውጭም ሀገር ይችላል። ከ18 ካለፈ በኋላ ነው የማይችለው። ከ18 ካለፈው በኋላ እሷ ብትፈቅድም ባትፈቅድም አይችልም። እሱ ነፍስ አውቋል ተብሎ ስለሚባል ከዛ ውጭ ግን አሁንም የህግ ባለሙያዎች ሲናገሩ አንድ ነገር በጣም እኔ እንደ ሰው እየጠየቅኩ ነበር ለራሴ የማውቃቸውን የህግ ባለሙያዎች ጭምር ነው እና እዛ ጋር ሲናገሩ የሰማሁት ኬዝ አቀዳጅተው ይሄ ነገር እውነት ነው አይደለም ተብሎ ራሷ ልጅቷ ትጠየቃለች። የሴቶችና ህፃናት መቼም በኢትዮጵያ ውስጥ አሁን በብዛት አሉ። እነሱ ይጠየቃሉ። በየክፍለ ከተማውም አሉ፣ በየወረዳውም አሉ። እነሱ ይጠየቁና ይሄ ጉዳይ የታየበት ፍርድ ቤት ካለ ያዛን ፍርድ ቤት ዳኛ ነው ሰው የሚጠይቀው። ስለዚህ ለምንድን ነው ያ ያልሆነው? ለምንድን ነው ዝም ብሎ ቪዲዮ ብቻ ሰርተው የወጡት ብዬ ለራሴ ጥያቄ። የህግ ባለሙያዎች በጣም ትላልቅ ባለሙያዎች ናቸው ቪዲዮ የሰሩትና ህጉ ምን ይላል የሚለውን ራሱ ነው ጥያቄ ነበረኝ። የአምላክ እናትዬ እንዴት ነሽ? ሰላም ነሽ? እድል ልስጥሽ የኔ እናት። አለም ፍቅዬ እንዴት ዋላችሁ? ሰላም ነኝ እግዚአብሔር ይመስገን። እንዴት ነሽ? ጤናሽ? ባልከው ጉዳይ ላይ እንትን ለማለት ነው የሴቶችና ህፃናት መጀመሪያ እንደ አይነት ጉዳይ ላይ ስትሄድ ፍርድ ቤቱ የሴቶችና ህፃናት ነው የሚልክ አጣምሮ ማለት ነው። እነሱ ገምግመው እነሱ ሲጨርሱ ነው ወደ ፍርድ ቤት የምትዞረው። ስለዚህ ኦልሬዲ የሴቶችና ህፃናት ያውቁታል ማለት ነው፣ ጉዳዩን ያውቁታል። ይሄን ነው አየሽ፣ እኔ የምፈልገው ምናምን ፍቄዋ እዛ ኢትዮጵያ ላይ ህጉ እኮ በትክክለኛ ነገር ይሰራል። ችግሩ ያለው የት እንደሆነ ታውቃለህ? ፖሊስም ጋር ላይሆን ይችላል። አቃቢ ህግና ፖሊዛ ዳኛው ጋር ነው ያለው። አቃቢ ህግ እንደፈለገም ሊያዞርክ ይችላል። ያንተን ኬዝ ሊገዛልክ እንድዘጋልህ ከፈለገ ይሄንን አድርግ ይለዋል። ያ ሳንቲም ከተዘጋ ኬዙን እንትን ይለዋል። ዳኛው ድረስ ሄድና እዛ ኢትዮጵያ ላይ ኮራፕሽን ነው ህጉን እየጠመመ ያለው እንጂ የኢትዮጵያ ህግ በስነ ስርዓቱ ቢተገበር ትክክለኛና ትክክለኛ ህግ ነው። ህጉ ጋር ምንም ችግር የለበትም። ምንም አይነት እንከን አታወጣለትም። ግን አካሄዱን አይተው ነው የሚሉት። ምናልባት የልጁንም እድሜ ሊቀንሱት ይችላሉ። ይሄ ልጅ ሄዶ ፍርድ ቤት ሄዶ ልጄ ለእኔ ትገባኛለች ብሎ ባመለከተበት ሰዓት አዎ ልጅህን የመጠየቅ ነገር ይገባል ተብሎ ከገባ በኋላ እድሜው ታይቶ እዛው ነበር እስር ቤት መወሰን ያነበረበት፣ ዋረንት መቆረጥ የነበረበት። ልጅቷን ይህን ያለ ማለት ተወስኖበት 1 ዓመትም ይሁን 2 ዓመት 3 ቀንም ይሁን አይ ፍርድ ቤት በዚህ በሰራው ወንጀል ይሄን ያህል ህግ ያስፈርድባል ተብሎ ፍርዱን ዳኞቹ መወሰን ይችሉ ነበረ። ከለቀቁት ዳኞቹ ችግር አለባቸው፣ አቃቤ ህግም ችግር አለበት፣ የሴቶች መብትም ተከራካሪዎች ችግር አለባቸው። ያንን ነገር ተከራክረው ተፈጻሚ ማድረግ እነሱ ነው የነሱ ፋንታ ነበረ። ልጅቷ ብትወደውም ባትወደውም ብታፈቅረውም ባታፈቅረው ከ18 ዓመት በታች ነው ግንኙነት ካረግና ካስረገዛ ከወለደች ሰውየው ተጠያቂ ነው፣ በምንም ይሁን በምንም። ግን ፍርድ ቤት ሄዶ የልጅነት መብቴ ይከበርልኝ ብሎ ጠይቆ እሺ ያው ይከበርልኝ በሳምንት 1 ቀን ሂድ ብሎ ካየው ማንኛውም ነገ ጠዋት ሌላኛውም ወንጀል ሰርቶ ልጄን የመጠየቅ መብት አለብኝ ብሎ ከመምጣት ወደ ኋላ አይልም አልኩ። የዚች ልጅ ደግሞ የሚያሳዝነው እንደሆነ ታውቃለህ? የዚችኛው ልጅ በጣም ያሳዘነህን ብለህ ብትለኝ ያንን የመጀመሪያ ጊዜ የነበረችበት እኔ አሁን ዛሬ ያለችበትን አይደል፣ ለመጀመሪያ ጊዜ እዛች ተደራራቢ አልጋ ያለበት የሆነ ማቆያ ውስጥ አስገብተዋት የነበራትን ፊት የነበራት በቃ የምታሳዝን ልጅ ለመዛው አልቀጠለችም ከሚሉት አይደለም። ብዙ ፋይሎች በቃ ፋውል አርጋ ሊሆን ይችላል፣ ስህተቶች ፈጽማ ሊሆን ይችላል። ልጅ ነች፣ በእድሜ ቀልድ አይደለም።
እች ልጅ ቢደላት እናቷ ቤት ብትቀመጥ ቢደላት ቤተሰብ ቤት ብትቀመጥ ስንት ነገር በሆነ በልጅነት ነው ያለችው እና አሁንም ልጅ ነች ገና እንዲህ ነው ብለን የምንልባት ልጅ አይደለችም አቆን ምንነግረና ትልቁ ግን የኔ ጥያቄ ምንድነው ለምን በዚህ ደረጃ ከወጣ እነዛ ሁሉ የህግ ባለሙያዎች ለማን ነው የሚጠቁሙት እንዴ ፋይል አዘጋጅተው አቀናብረው ያንን ጉዳይ ይዘው ይሄ ጉዳይ ይመለከተናል ብለው ለምንድን ነው ያልሄዱት this is my question በቃ ፍርድ የሚሰጠው ማካል እንዴት ነው ለምሳሌ ሌባ ሰርቆ ሲሮጥ ሌባ እያለ ፖሊሱ ሊይዘው ሲገባ የሚሸሽ ከሆነ ችግር አለ ማለት ነው እሱም እንዳንተ ሌባ እያለ የሚሮጥ እንደው ቅሊንጦ አንድ ቀን አንተም የህግ ባለሙያም ስለነበርክ በፖሊሱም ላይ ስለሰራክ እንዲህ አይነት ነገሮች ሲያጋጥሙ ምን መደረግ አለበት በሚለው እንደው ቪዲዮ ሰርተ ብታወጣ ደስ ይለኛል። ያለ እንደ አሁን አንተ ላልከው ነገር አሁን መጥቶ ጠበቃዎች እንደዚህ ነው ይሄን ያህል ያስቀጣል እንደዚህ ነው ይሄን ያስቀጣል ይላሉ አይደል? አንድ ሰው ሄዶ እኔ አቅም የለኝም ባክ በነፃ አቁምልኝ ቢለው ያ ሰው አይቆምለትም። ሶሻል ሚዲያ ላይ ግን መጥተው ህጉን እየተነተኑ እንደዚህ ነው ይላሉ። እነዛ ሰዎች ወደ ክስ ቢሄዱ ከነሱ ጎን ማንም አይቆም። ስለዚህ ከመክሰስ መተው ነው ያላቸው አማራጭ። ፍርድ ቤት እንኳን ሄደው ሲከሱ ምንድነው ቢያል ንክሰስ እንኳን ብለው ሲሄዱ ያኛው የታሰረው ምንድነው የሚለው እኔ ነገ ጧት ስለምፈታ አሳይሃለሁ ነው የሚለው። የሚሰጠው ፍርድ ኢትዮጵያ ላይ ለስ ነው። ለሰራው ወንጀል በጣም ለስ ነው የሚሰጠው። ስለዚህ ያለው አማራጭ ምንድነው? በቃ እኔ አልከስም ከፈለገ ሰራው ካልፈለገ ተው ብሎ ጥሎት ይሄዳል። እሷም ትሄዳለች። እዚያም ውጭ ሀገር ስኮን ሰውየው እንኳን ተፈቶ ተለቆ ከ5 ከ10 ከ20 ዓመት በኋላ ኬዙ ታይቶ ተመልሶ እስር ቤት ይገባል። እኛ ሀገር ግን የዛ ቀን ከወጣ በቃ አለቀ። ወጥቻለሁ ምን ታመጣለህ ይላል። ያን እያየ ህጉ ሳይሆን ህግ አስተግባሪዎች ናቸው። በተለይ ጠበቃ ዳኛና ጠበቃ ላይ ያለው ችግር ኢትዮጵያ ላይ መቼ እንደሚፈታ አላውቅም። ለማንኛውም እስኪ ቤተሰቦች ማዕዛን ሰላም እንበል ፍቅሩን ሰላም እንበልና ዛሬ ቀበላ ነው ባላንታይን ዴይ ነው በስጋም ኦኬ አይ ሞተሩ ምንድነው ሞተሩማ እየተሽከረከርኩ ነው ማንም ሰው ገብቶ ኮሜንት አልጻፈልኝም ምን አዳማ ይመስላቸው ሰዎች አሉ ፍቄ እንዴት አመሸህ? ማዕዛ እንዴት ነሽ? ሰላም አመሸሽ? ሻሻ አረከኛል ቅድም እንዳልካፈል ቶሎ ብለው እኮ ወጣክ። እንዴ ስሚ እኔ ከደላላ ጋር ተካፍዬ ምን ሊተርፈኝ? ስማኝ ወይ ስለ ፍርድ ቤት ሲያወራ በጣም ዘግንኖኝ ነው የምነግርህ። ዘግንኖኝ ማለት ነው መስማት ማልፈልገው ድጋሚ የፈለገ ችግር ቢደርስብኝ ፍርድ ቤት በርጋ ማልደርስበት ሁኔታ ስለሆነ ያጋጥመኝ በቃ ስሰማው የሆነ ነገር ስሜት ነው የተሰማኝ። መቤቴን ነው የምነግርህ። እንደ ያጋጥ ልጅ አለሽ? እኔ የ18 ዓመት ልጅ አለችኝ። ከዛ የ14 ዓመት የስንት አረ ድምፅሽ ታፈነ አፈኑሽ ድምፅሽን የ18 እና የ14 ዓመት እሺ እና የ20 ዓመት ትዳሬን ያጣሁት በፍርድ ቤት ኬዝ ነው። በነገራችን ላይ እንዴ ፍርድ ቤት ምን አስኬዳችሁ እንዴ? ሰውየው ስራ አቁሚ አለ። የ20 ዓመት ልጅ አድርሶ ቅናት መንፈስ ይልሃል። አንቺ በስራ ምክንያት ታመሻለሽ? ኖ ሆቴል ሁላ ከፍቼ ነበር። የሚገርም በድለላ ስራ ሰርቼ ማለት ነው። እስኪ እችንማ በደንብ እናዳምጣት። ቀጥይ። ኮሚሽን እሰራ ነበርና መጀመሪያ የቤት እመቤት ነበርኩኝ። ከዛ ምን አደረገ መሰለህ ልክ የሆነ አመታት ስንደርስ ልጆቻችን ወደ 10 ዓመትና 6 ዓመት ሲሆናቸው በቃ ስራ ማገዝ አለብሽ ምናምን ብሎ አስጀመረኝ ማለት ነው።
ሻይ ቡና እንደዚህ ነገር ከዛ ፊት አትሰሪ አልሰራም። አዎ ብቻ ቤት ውስጥ እያለው በጣም የተደላደለ ህይወት ነበረኝ። ከዛ በኋላ ልክ ልጆቼ የ9ና የ5 ዓመት ሲሆኑ በቃ አንቺ ስራ ማገዝ አለብሽ። ድሮ ፊልድ ነበር የሚሰራው፣ በጣም ጥሩ ገቢ ነበር የሚያገኘው። ከዛ በኋላ አይ ፊልዱ ከባድ ሆነ፣ አሁን በየቦታው ሞት ነው ምናምን የምሰማው ነገር ማለት ነው። ከዛ በኋላ እሺ በቃ ብዬ ወጣውለታ። ቡና እየሰራው ሽሮ እየሰራው ምናምን ብቻ ወደ ኮሚሽን ገባሁኝ። እድገት አይደለ? ከዛ ተገለባበጥንና ቤት ማገዝ ጀመርሽ እንዴ? በቃ የኔ በለጠ እንጂ ከሱ የኔ ተገለበጠ። በቃ የምን መማር ምናምን አያስፈልግም። ከዛ ምን አባ ውጭ ታመሻለህ አልሽው? አላልኩትም። ምን ለመናገር የበላሁትን መካስ ነበረብኝ። በጣም ጎበዝ ሰራተኛ ሆንኩኝ። በጣም ጎበዝ በቃ ቤቷን አክባሪ ያለች አይደለ? ለውጥ የምትፈልግ እናት። የሚገርምህ 100,000 ብር ስራ በሰራ ልጆቼ የ10 ዓመትና የ6 ዓመት ልጆች ቢራ እየሸጡ ይጠብቁኝ ነበር፣ ከአባታቸው በልጠው ማለት ነው። ግን ወንጀል ነው ታውቂያለሽ፣ አንደሬጅ ልጆችን ቢራ ማሸጥ። ቀጥይ። ሲጀመር ሰውዬው አይሰራም፣ በቃ ልጆቹ ተተኩ። ወንጀሉን ለአሜሪካ ሀገር ለኖርዌይ ተወላቸው። ከዛ ምን ሆነ መሰለህ? ኢትዮጵያም ላይ አንደሬቲን ይላል። ዋ እንዳይመጡ ኢትዮጵያ ውስጥ ህግና ደንብ ቀርቷል ወንድሜ፣ እንዳትሸወድ። እኔ አላልኩም ብሏል እጁን አንስቶ። ከዛ በኋላ ምን ሆነ መሰለህ? በጣም በቃ ጎበዝ ሰራተኛ ሆንኩኝ ምናምን። ከዛ በኋላ ሹፌር ነው እሱ። ከዛ ከፊልድ ስራ እምቢ ብሎ ሹፍርና ይሻልኛል አለ። የቤቶች ልማት ሹፌር ሆነ ማለት ነው። ከዛ ግዳጅ ይባልና ወደ መቀሌ ይላካል። ምንም አውቀው ነገር የለኝም። 2 ልጆች አሉን። እንግዲህ ታይ ውክልና አላቅ፣ እንደ ሚስት እንኳን ውክልና አልተሰጠኝም። ብቻ ግዳጅ ነው ሲለኝ እሺ በቃ ይመችህ አልኩት። ተነስቶ ሄደ። ከዛ በኋላ 2 ዓመት ወንድሜ ድምፅ የለ፣ ባል የለ፣ ምን የለ፣ ልጆቼ የት ናቸው የለ፣ ጠፋ በቃ። ከዛ ምን ሆንኩኝ? ኮሚሽን የምትሰራውን ብር መቼም ማጠራቅም ነው አይደለ? ኮሚሽን ስታገኝ ታገኛለህ፣ ትሰራለህ። ያለው አማራጭ ልጆችህ ጎዳና እንዳይወድቁብህ መፍትሄ መፍጠር ነው አይደለ? ደወለብሽ? ቀጥይ። ለዛ ግሮሰሪ ከፈትኩኝ። እሱ የለም፣ በቦታው የለም፣ የሚያውቀው ታሪክ የለም። ግን ሴት ልጅ ብልጥ ናት የሚባለው ዞሮ ለልጆቻችን ነው። ከባላችን ብንደብቅም የትም አንስለውም። ዞሮ ለልጆቻችን ነው የምናደርገው። ፍቄ ጠጅ አጠጥሰው ነው እንደላኩ የምታዛጋብ። ኧረ እንቅልፌ መጥቶ ነው እንደ ጨዋታሽን ለመስማት ብዬ እንጂ ድክም ምን ያለ ቅድም ነው የገባሁት። ቀጥይ። አይ ጠዋት ምን ብለህን ነበረ? ጠጅ ካላሸነፈኝ በስተቀር ላይ በገባለሁ ብለህን ነበር። ግን አልጠጣሁኝም። አይገርምሽም? ፈራሁኝና ጥያቄ አለ ለሷ። 2 ዓመት ሙሉ ሂድና ትዳር መስርተህ ስትጨርስ እኔ እመጣለሁ ብላ ሸኝታው እንዴት አድርጋ ነው? ከልጅቷ አይሰማም። 2 ዓመት ሙሉ ሲሄድ ትግራይ ሄዶ ትዳር መስርቶ ልጅ ወልዶ እንዲመጣ ነበረው የላከችው። በጣም የሚያሳዝነው ስልክ አይሰራም ብታይ፣ ምን አይልም፣ ስልካቸው አይሰራም። ብቻ መኖራቸውን ብቻ አመስግነ ነው የምትኖረው በዛ ሰዓት ማለት ነው። ግን ግርግር ተፈጥሮ እንደዛ የሆነው እኔ ልጆቼን ምንድነው ግርግር ስለነበረ ነው መምጣት ያልቻለ ወይስ ለግዳጅ ከሄደ በኋላ ለምን እንደዛ ዝግ ነው? በቃ አይሰራም ስልካቸው አይሰራም ነበረ። ሲደወለት አይሰራም። መኖሩንም አለመኖሩንም አናውቅም። እና 2 ዓመት ቆይቶ መጣ። ሲመጣ ሆቴል ተከፍተዋል። ወደ 20 ምናምን ሰራተኛ አለ። በቃ ልነግርህ አልችልም። የነበረው አቀባበል ትጠላለህ። በቃ
ምክንያቱም 10 ምናምን ዓመት የኖርክበት ትዳር ቀልድ አይደለም አይደል? በህይወት መመለስ ራሱ የሆነ እንትን አለው። ሰው ምንም ሳይሆን ራሱ መምጣቱ ትልቅ ቫልዩ አለው አይደለ? የሱ ብር መላክ የሱ በህይወት አለመኖር ምናምን መኖር አይደለም ችግሩ። ምንም ነገር ሳይጎል በሰላም መምጣቱ በራሱ ለኛ ትልቅ ነገር ነበርና ከዛ ከመጣ በኋላ አልተመቸኝም ዝግ ቢልስ ያልሰራውን ቤት በቃ አልተመቸኝም መዘጋት አለበት አለ። 2 ዓመት ቆይቶ ሲመጣ አካውንት የለኝም ምናምን በቃ ሙሉ ቤቱን ያሳገደብኝ አንድ እርምጃ መሄድ የማልችልበት ደረጃ እስከምደርስ ድረስ። እግዚአብሔር ግን ቸር ነው። ልጆቼ አሁን ትልቋ ልጅ 12ኛ ተፈታኝ ናት። በቸርነቱ ያኖረናል። እግዚአብሔር ይመስገን። እንደ ሰው አይደለም እንዴ። ቆይ ለምን ለምሳሌ ይሄ ከሆነ ምን ያክል ጊዜ ሆነ በቤተሰብ ሽምግልና አልሞከርሽም? ያው ትዳር ሲባል በነገራችን ላይ ቀልድ አይደለም። በጣም በብዙ ነገር እሱ ትግራይ ሄደ ጊዜ አፍቅሮ የሚገርም ሲመጣ እኔ የማውቀው ነገር የለኝም። በሚገርም ፍቄ አጋጣሚ ሆኖ መተማ ላይ እሱ ያረፈበት ሆቴል የዘመዳችን ሆቴል ነበር። እሺ እና የዘመዳችን ሆቴል እንደሆነ አያውቅም። እሱ ከመቀሌ አምልጬ ወጣሁ ብሎ በቃ እዛ እንደፈለገ ነው የሚሆነውና ልጁ የሚያውቀው ታሪክ የለውምና እንደ ቀልድ አንድ ቀን ሲያወሩ ሚስቴ እኮ እንዳንተ ጎበዝ ናት፣ ሰራተኛ ናት፣ እንዲህ አይነት ሆቴል እኮ ከፍታ ምናምን ብሎ ፎቶዬን ሲያሳየው ዘመዴ ነው ሰውየው እና እቺ ልጅ እኮ ዘመዴ ናት ይለዋል። ብን ብሎ ከዛ ቤት ወጥቶ ሄዳ አለ። ደውሎ ሲነግረኝ ነው የምነግርህ። እዛ ቤት ምን ያደርግ የዘመቤ መሆኑ ሲያውቅ እዛ ቤት ምን ያደርግ ነበር? ውይ ታሪኩ ብዙ ነው።